ባለፈው ጊዜ ጫካ ሄጄ ይሄን አፕል ለቅሜ መጣሁ። ዛሬ ደግሞ ጫካ ከስተና ያለበት ጫካ ሪሰርች ሳረግ ኢንተርኔት ላይ አገኘው ቅርብና እዛ ልሄድ ነው። እስኪ ከስተናው አለ የለም አብረን እናያለን። እንዴትም እንደምለቅም ምናምን ለቅም ከዚህ በፊት የመጀመሪያዬ ነው። ቆይ እስኪ ያሳያችኋለሁ። ሾክም አለው መሰል ይዋጋል እና አብረን እናያለን። ሌትስ ጎ። አሁን ከስተናው ጋር ደርሰናል። ዛፉ ይሄን ነው አንዱ። ሁሉም እዚህ አካባቢ ያለው የከስተና ዛፍ ነው፣ ግን አንዱን ላሳያችሁ። እንደዚህ ነው ፍሬው። ከዛ ይረግፋል፣ ንፋስ ምናምን ሲያወዛውዘው ማለት ነው። እንደዚህ መሬት ይረግፋል። ግማሽ ተፈልቅቆ ይወድቃል፣ ግማሹ አብዛኛው ግን አይፈለቀቅም። በእግሬ እየረገጡ በእንጨት ምናምን ነው የፈለቀኩት እንጂ ይሄ እሾክ ነው እንደምታዩት። በጣም ይዋጋል። ለዛው ስንት ቦታ እንደወጋኝ እጄን አቁስሎታል እንዳለ። እግሬ እንኳን ጫማ ለብሷል። እና እንደዚህ ከስተናችን ለቅመን መጣን። ባለፈው ሱቅ ሄጄ የ5 ብር ሩብ የምትሆን ትንሽዬ ነው የገዛሁት። እናቴ ለካ እንዲህ በነፃ መልቀም እያለ ምን አስገዛኝ ብዬ አሁን ዛሬ ብዙ ነው የለቀምኩት። እውነት ሱቅ ላይ ውድ ነው ለመግዛት ማለት ነው። እና አሁን እዚህን ሀገር ሙድ ምናምን እያወቅኩበት ነው ጋይዝ። በፊት ሳላቅበት ብዙ ነገር አመጦኛል። እንደዚህ ለቃቀምኩኝ። እንደምታዩት በእግሬ ጫን ስለው ፍልቅቅ ይልልኛል። እሾኩ ለብቻው ይሄዳል፣ ፍሬው ለብቻው። ከዛ እኔ ፍሬዎቹን እንደዚህ አነሳሳለሁ ማለት ነው ጋይዝ። አያችሁት? ሸጋ ከስተና ነው እና እንደዚህ እየለቀማችሁ ብሉ ጋይዝ። ኢሮፕ ያላችሁ ከስተና ካለ በሰፈራችሁ ማለት ነው። ከዛ እንደምታዩት ይሄንን ለቅም ያለው አሁንም ገና ለቅማለሁ። ከዛ ደግሞ አሳያችኋለሁ ቤት ስንሄድ ማለት ነው። ከዛ እንደዚህ በዛ በጫካው ማሚ ጋር ላይ ቁጭ ብላለች ኛ እያለች ነው። እኔ ለቀምኩ በዚህ እና ከዛ ጋይዞችዬ ላይክ እያደረጋችሁ ቪዲዮ እሺ ጋይስ። ቤተሰብ ያልሆናችሁም ቤተሰብ ሆኑ። አዎ ከስተና እንዴት እንደሚበላ እንዴት እንደሚለቀም አስተምራችኋለሁ። በማሽን ነው የሚበላው፣ በጥርስ አይበላም ብላኛለች አንዷ። እኔ እንኳን ማሽን አልጠቀምም፣ በጥርሴ ነው የምበላው። ኦኬ ከዛ አሁን ቤታችን ደርሰናል። የለቀምነው ከስተና ይሄ ነው እና ይሄን ይመስላል። አሁን እኔ ከመሬት ላይ ስላነሳሁት አጥቤ ነው ትንሽ የምሞክረው። ባይታጠብም ኖርማሊ ከስተና ቆዳው በጣም ጠንካራ ስለሆነ ወደ ውስጥ የሚገባ ቆሻሻ ስለሌለ ችግር የለውም። ግን እኔ ያው ስፈለፍል ስፈታ ምናምን በጥርሴ ስለምጠቀም በጨውና በውሃ አጠብኩኝ የተወሰነ ማለት ነው። ምክንያቱም ሁሉንም ደግሞ አጥቤ ሜቢ ሊረስ ይችላል ሁሉም አንዴ ስለማይበላና ስቆላ ብቻ ነው እንደዚህ በጨውና በውሃ አርጌ ጥባረኩና በመጥበሻ አርጌ እቆለዋለሁ ማለት ነው ጋይስ። እንደዚህ በፎጣ ድርቅ አርጌ ውሃውን መጥበሻ ላይ አረኩት። ከዛ አሁን ዷ ብሎ ይበስላል። ከበሰለ በኋላ ያው ደህና ነው አበሳሰሉ። በውሃ ስለታጠበ ሜቢ አይበስልም ይሆን ብዬ ነበረ፣ ግን ደህና በስሏል። ኖርማሊ ከመጥበሳችን በፊት መዳም ቤት በቢላ ምናምን ተሰነጠቅ ነበር መዳም። እኔ ግን አልሰነጠቅኩም፣ ምክንያቱም እንደዙ ራሱ ሳይሰነጠቅ ይመቸኛል በኋላ ማለት ነው። እና ለዛ ከተሰነጠቀ ዷ ብሎ ፈንድቶ እንዳለብት እንትን ስለሚል
እንደዚህ ያረኩትና አሁን እየበሰለ ነው። እንደምታዩ ጭሱ ምናምን እየወጣ ነው። ከዛ እንደዚህ በሰለ። እዚህ ማሚ ራሱ በጣም ነው የወደደችው። ፈነዳ ሆና ዱዱ አላየችው። ከጋዙ ላይ አባረርኩ ወደዛ ዱህ አለ። አሁን ቀዝቀዝ ይበልና እኛኛ እንላለን አብረን ጋይዝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮምቱ። የዛሬ ውሏችን ይሄን ይመስል ነበረ ብሎጋችን። በቃ አሁን እንደዚህ አቀራርበን ማሚ ተኝታለች፣ እኛኛ ባላለሁ ማለት ነው። እሺ ጋይስ እንደዚህ ልጨ ምናምን ጠብቃታለሁ ማለት ትነሳለች። ትኩስ ነው አቃጠለኝ በጣም። እና ቤተሰቦቼ ባይ ባይ፣ መልካም ቀን። በሌላ ቪዲዮ እስከምንገናኝ። አዎ በጥርስ አይበላም በማሽን ነው ብላለች አንዷ ሴትዮ። እኔ እንኳን በጥርሴ ነው የምበለው ጋይዝ። ጥርሴ የተፈጠረው ለምንድን ነው እና ነው በማሽን እንትን የምለው ብዬ በጥርሴ ነው ሁሉንም ነገር። እና እንግዲህ እናንተ ደስ ባላችሁ ሞክሩት። መልካም ቀን ጋይዝ።